ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱን ጉዳዮች እያነሳሳን ነው ቆይታን የምናደርገው። ትናንትና በተወዳጁ የእንግሊዝ ፕሪምየር ሊግ የተደረገ የ15ኛው ሳምንት የመጨረሻ መርሃ ግብር አለ። ወልቨርሃምፕተን ወንደረርስ በሜዳው ሞሊኒው ስቴዲየም ማንቸስተር ዩናይትድን ያስተናገደበት ጨዋታ ትናንትና ምሽት ተደርጓል። ማንቸስተር ዩናይትድ ትላንትና በጥሩ አቋም 4-1 በሆነ ሰፊ ውጤት ጨዋታውን ማሸነፍ የቻለበትን አጋጣሚ ተመልክተናል። ከሱ ጨዋታ ጋር አያይዘን የምናያሳቸው በርከት ያሉ ጉዳዮች ይኖራሉ። ከዛ ውጭ ግን ዛሬ በአውሮፓ ቻምፒየንስ ሊግ የሚደረጉ ተጠባቂ መርሃ ግብሮችም እንዲሁ የሚኖሩ ይሆናል። ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችንም እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ትላንትና ምሽት የተደረገውን የ15ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብር ውጤትን በማንሳት ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የ15ኛው ሳምንት የመጨረሻው መርሃ ግብር ትላንትና ምሽት ነው የተደረገው። ሞሊኒው ስቴዲየም ላይ ማንቸስተር ዩናይትድ ወደ ወልቨርሃምፕተን ወንደረርስ አቅንቶ በሊጉ ዘንድሮ አንድም ጨዋታ ማሸነፍ ካልቻለውና እጅግ በጣም ደካማ ጉዞን እያደረገ ከሚገኘው ወልቨርሃምፕተን ወንደረርስ የሮብ ኤድዋርድስ ቡድን ጋር ጨዋታውን አድርጓል። በትላንትናው ዕለት ይህንን ጨዋታ ማንቸስተር ዩናይትድ በጥሩ መልኩ 4-1 በሆነ ሰፊ ውጤትም ማሸነፍ የቻለበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀው። ይህ ጨዋታ በብዙ መልኩ የሚጠበቅ ነበር። አንደኛ ነገር ማንቸስተር ዩናይትድ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን ከፍ የሚያደርግበትና ደረጃውንም ቢያንስ በ6 ከፍ የሚያደርግበት መርሃ ግብር እንደሆነ ቀደም ብሎ ሲገለጽ ነበር። ምክንያቱም ማንቸስተር ዩናይትድ የትናንትናው ጨዋታ ከመጀመሩ በፊት የደረጃ ሰንጠረዡ 12ኛ ደረጃ ላይ ነበር ተቀምጦ የነበረው። የትናንትናውን ጨዋታ ግን የሚያሸንፍ ከሆነ ወደ 6ኛ ደረጃ ከፍ የሚልበት ከዛ ውጪ ደግሞ ከቶፕ ፎሩ ደግሞ በአንድ ነጥብ ብቻ የሚያንስበትም ውጤትን ነው ያስመዘግባል ተብሎ ሲጠበቅ የነበረው። ምክንያቱም ክሪስታል ፓላስ 4ኛ ደረጃ ላይ የተቀመጠው ቡድን 26 ነጥቦችን ነው መሰብሰብ የቻለው። ትናንትና ማንቸስተር ዩናይትድ ጨዋታውን ማሸነፉን ተከትሎ 25 ነጥብ ላይ መድረስ ችሏልና ለቶፕ ፎሩም ቶሎ ፉክክርን ለማድረግም እንግዲህ በጥሩ መልኩ ያግዘዋል ተብሎ ሲጠበቅ የነበረ ጨዋታ ነውና በዚያ አኳያ እንዲሁ የሚጠበቅ ሌላኛው መርሃ ግብር ነበርና ማንቸስተር ዩናይትድ ደግሞ በተለይ ሰሞኑን ጥሩ ውጤቶችን ማስመዝገብ አልቻለም። እርግጥ ነው ከ8 ጨዋታዎች አንድ ሽንፈት ብቻ ነው ያስተናገደው። ነገር ግን በርከት ያሉ የአቻ ውጤቶች ይበዙ ነበር። ከዛ ውጪ ደግሞ ቡድኑ ደረጃውን ያሻሽልባቸዋል ተብሎ የተጠበቁ ጨዋታዎች ላይ ነጥብ ሲጥል ነበር። በኤቨርተኑ ጨዋታ ቡድኑ ይህንን ጨዋታ አሸንፎ ወደ ቶፕ ፎሩ ይገባል ተብሎ ሲታሰብ በኤቨርተን ሊያውም ደግሞ በጎዶሎ ተጫዋች ነው ኤቨርተኑ ጨዋታውን 1-0 ተሸንፈው መውጣታቸው ይታወሳል ማንቸስተር ዩናይትድ። ከዛ ውጭ ደግሞ ክሪስታል ፓላስን አሸነፉ። እንደገና በድጋሚ አሁንም ዌስትሃም ዩናይትድን አሸንፈው ደረጃቸውን በትልቁ ያሻሽላሉ ተብለው ሲጠበቁ ከዌስትሃም ዩናይትድ ጋርም ነጥብ ተጋርተው ወጥተው እንግዲህ ያልተጠበቀ ነገርን ያስመዘገቡበት መርሃ ግብር እንደነበር እናስታውሳለን። የትላንትናው ጨዋታም እጅግ በጉጉት እንዲጠበቅ አድርጎት ነበር። ከነዚህ ጉዳዮች አኳያ ወልቭስ በእርግጥ ዘንድሮ በጣም ደካማ የሚባል ጊዜን እያሳለፈ ነው። ሁለተኛ አሰልጣኙ ናቸው ሮብ ኤድዋርድስ። ምክንያቱም መጀመሪያ ይህንን ቡድን ይዘውት የነበረው ቪቶር ፔሬራ ናቸው። ነገር ግን ጥሩ ውጤት ማምጣት ባለመቻላቸው ምክንያት በሮብ ኤድዋርድስ ተተክተው ነበር። ሮብ ኤድዋርድስም ቢሆን እስካሁን ድረስ ነጥቦችን ማግኘት በጭራሽ አልቻለም። ቡድኑ በአጠቃላይ እስካሁን ባደረጋቸው 15 የፕሪሚየር ሊግ ጨዋታዎችም 2 ነጥቦችን ብቻ ነው ያገኘው። ካለፈው ዓመትም የቀጠለ የሽንፈት ታሪካቸውን ከተመለከትን 19 ጨዋታዎች አካባቢ ደርሷልና በጣም ከባድ ጊዜያቶችን እያሳለፈ እንደሆነ ነው እየተመለከትን የምንገኘው። ወልቨርሃምፕተን ወንደረርስ በፕሪሚየር ሊጉ መርሃ ግብር ግን ማንቸስተር ዩናይትድ ትናንትና ከወልቭስ ጋር ያደረገውን ጨዋታ 4-1 በሆነ ሰፊ ውጤት ማሸነፍ የቻለበት መርሃ ግብርን ነው የተመለከትነው። በመጀመሪያው 45 የጨዋታ ክፍለ ጊዜ 1-1 በሆነ ውጤት ነበር ጨዋታቸውን ያጠናቀቁት። ብሩኖ ሚጌል ፈርናንዴስ ቀድሞ ጎል አስቆጥሮ ማንቸስተር ዩናይትድን መሪ አድርጎ ነበር። ነገር ግን የመጀመሪያው 45 የጨዋታ ክፍለ ጊዜ ሊጠናቀቅ ሰከንዶች በሚቀሩበት ሰዓት የወልቨርሃምፕተን ወንደረርስ ተጫዋች የሆነው ቤልጋርድ ኳስና መረብን በማገናኘትም
እንግዲህ አቻ አድርጓቸው ነው የመጀመሪያ 45 የጨዋታ ክፍለ ጊዜ የተጠናቀቀው። ወልቭስ በአዲሱ አሰልጣኝ ሮብ ኤድዋርድስ ስርም የመጀመሪያ ጎሉን ነው ማስቆጠር የቻለው አዲሱ አሰልጣኝ የመጀመሪያ ጎላቸው ሆኖ ተመዝግቧል። ከበርካታ ጊዜያቶች በኋላ ከ43 ቀናቶች በኋላ ነው ትላንትና ወልቨርሃምፕተን ወንደረርስ ጎል ማስቆጠር የቻለው። በአጠቃላይ ረጅም ደቂቃዎች ፈጅተውባቸዋል ጎሎችን በፕሪሚየር ሊግ ላይ ለማስቆጠርና ትላንትና አንድ ጎል ማስቆጠር የቻሉበትን አጋጣሚ ተመልክተናል። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን ፍጹም የተለወጠውን ዩናይትድን ተመልክተናል። ብሩኖ ሚጌል ፈርናንዴዝ በፍጹም ቅጣት ምት፣ ብሪያን ኤምቤሞ እና የጨዋታው ኮከብ ሜሰን ማውንት እንግዲህ ያስቆጠሯቸው ጎሎች ማንቸስተር ዩናይትድን 4-1 እንዲያሸንፍም አድርጎታል። ከዚህም በላይ በርከት ያሉ ጎሎችን ያስቆጠረው ጨዋታውን ማሸነፍ የሚችልባቸው በጣም ጥሩ የነበሩ አጋጣሚዎችን ትላንትና አግኝተው ነበር። 27 የጎል ሙከራዎችን ነው በአንድ ጨዋታ ያደረገው። ይህም ደግሞ በአሰልጣኝ ሩበን አሞሪም ስር ትልቁ የጎል ሙከራ ቁጥር ሆኖ ተመዝግቧል። በአንድ ጨዋታ ያስመዘገቡት ከፍተኛ ቁጥር ሆኖ ተመዝግቧልና ትላንትና ከዚህም በላይ ጎሎችን ማስቆጠር የሚችሉባቸው አጋጣሚዎችን ተመልክተን ነበር። ወልቭስ በውድድር ዓመቱ 13ኛ የፕሪሚየር ሊግ ሽንፈቱን ነው ከ15ቱ 13ቱን ተሸንፏል። በአንጻሩ ሁለት ጨዋታዎችን በአቻ ውጤት ነው ማጠናቀቅ የቻለውና ማንቸስተር ዩናይትድ ማሸነፉን ተከትሎ ነጥቡን ከቼልሲ እኩል 25 በማድረስ አራተኛ ደረጃ ከተቀመጠው ክሪስታል ፓላስ በአንድ ብቻ በማነስ 25 ነጥቦችን በመሰብሰብ ስድስተኛ ደረጃ ወይም ወደ ቶፕ 6 ከፍ ያለበትን ውጤት ነው ትላንትና ማስመዝገብ የቻሉት። እንግዲህ ስድስተኛ ደረጃ ተቀምጧል። ወልቭስ አሁንም በ20ኛ ደረጃነቱ ቀጥሏል። 2 ነጥቦችን ብቻ በመሰብሰብ ቀጣይ እንግዲህ ወልቭስ ከባድ የሚባል ጨዋታ ከሊጉ መሪ አርሰናል ጋር ይጠብቀዋል። እንዲሁ ደግሞ ማንቸስተር ዩናይትድ ደግሞ በድጋሚ በቀጣይ ዕለተ ሰኞ ነው ጨዋታውን የሚያደርገው። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከቦርንመዝ ጋር ያደርጋል። ቦርንመዝም ተመሳሳይ መልኩ እንግዲህ በርከት ያሉ ጨዋታዎችን ያለማሸነፍ ጉዞ እያደረገ ሁለተኛው ቡድን ነው። አንደኛ ወልቭስ ነው የተቀመጠው ብዙ ጨዋታዎችን ባለማሸነፍ በዚህ ውድድር ዓመት። ሁለተኛ ደረጃ ላይ የተቀመጠው ደግሞ የአንዶኒ ኢራኦሎ ቦርንመዝ ነው። ነገር ግን በጣም ጠንካራ ቡድን እንደሆነ ግን ይታወቃልና ለተሰኙ ላይ የሚደረግ መርሃ ግብር ነው። በዚህ ጨዋታ ላይ የማንቸስተር ዩናይትድ ተጫዋቾች የሆኑት በተለይ አፍሪካውያን ተጫዋቾች የሆኑት እንግዲህ ክለባቸውን ለቀው ይሄዳሉ ወይ የሚጠበቅ ጉዳይ ነው። አሰልጣኝ ሩበን አሞሪም ከዚህ ጋር በተያያዘም ትላንትና ጥያቄ ቀርቦላቸው ምላሻቸውን ሰጥተዋል። በኋላ ላይ እናነሳዋለን። ማንቸስተር ዩናይትድ በአጠቃላይ በሞሊኒው ስቴዲየም በሊጉ 20ኛ ደረጃ ላይ የሚገኘውን ወልቭስ ማሸነፍ ችሏል። በጨዋታው ማንቸስተር ዩናይትድ ተጭነው በመጫወትም ተደጋጋሚ ሙከራዎችን ካደረጉ በኋላ ብሩኖ ሚጌል ፈርናንዴስ 25ኛው ደቂቃ ላይ ነው ከማቲያስ ኩኝ የተቀበለውን ኳስ ማስቆጠር የቻለውና ቀዳሚ ያደረገው። የመጀመሪያው አጋማሽ ተጠናቀውም በተሰጠው የባከነ ደቂቃ ላይ በዕለቱ ጥሩ ሲንቀሳቀስ የነበረው ቤልጋርድ ነው የአቻነቷል ጎል ያስቆጠረው። ጎሉ ለወልቭስ ከተከታታይ 5 ጨዋታዎች የጎል ረሃብ በኋላ የተገኘች ጎል ናት። በሁለተኛው አጋማሽ የጨዋታ ብልጫ ወስደው የጀመሩት ዩናይትዶች ሁለተኛው አጋማሽ ከተጀመረ 5 ደቂቃዎች በኋላ ኤምቤሞ ከዳሎ ያገኘውን ያለቀለት ኳስም በማስቆጠር በድጋሚ ቡድኑን መሪ ማድረግ ቻለ። ጎሏም ለኤምቤሞ የዘንድሮው የውድድር ዓመት 6ኛ ጎል በመሆንም ተመዝግባለች። ይህም ደግሞ በዘንድሮው የውድድር ዓመት የቡድኑ ከፍተኛ ጎል አስቆጣሪ ደረጃን መሪ ያደርገዋል። ከሁለተኛው ጎል መቆጠር በኋላ ጨዋታው ለማንቸስተር ዩናይትድ የቀለለ ነበር። ኳስን በመቆጣጠር ግብ ለማስቆጠር ጫና የፈጠሩ ሲሆን በ51ኛው ደቂቃ ብሩኖ በሚገርም ሁኔታ ለማውንት ያሻገራት ኳስም ማውንት በምርጥ አጨራረስ አስቆጥሮ በጨዋታው የጎል ልዩነቱን ወደ 2 እንግዲህ አስፍቶታል። በ82ኛው ደቂቃ በወልቭስ የግብ ሳጥን ውስጥም አማድ ወደ ጎል የሞከረውን ኳስ ዮርሰን ሞስኩዌራ በእጁ ኳሱን በመንካቱ ምክንያት በቫር ታይቶ ፍጹም ቅጣት ምት ማንቸስተር ዩናይትድ አገኘም። በጨዋታው ኮከብ ሆኖ ያመሻው ብሩኖም ያገኛትን ፍጹም ቅጣት ምትም በሚገባ አስቆጥሯል። በጨዋታው ያስቆጠረው የጎል ብዛትም ወደ 2 ለራሱ ከፍ አድርጓል። ለቡድኑ ደግሞ 4ኛ ጎል ሆኗል። ጨዋታው ከዚህ በላይ እንግዲህ ጎል ሊታይበት ያልታየበት ሲሆን ከ4ኛው ጎል መቆጠር በኋላ ግን ሜዳው ላይ የነበረው እንቅስቃሴ ቀዝቅዞ ታይቷል። የቀድሞ ክለቡን የገጠመው ኩኛ እንደተሰጠው የ9 ቁጥር ሚና አሪፍ እንቅስቃሴን ያደረገ ቢሆንም ያገኛቸውን ወርቃማ እድሎችን አልተጠቀመም። በጨዋታው አንድ ጎል ያስቆጠረውና ጥሩ እንቅስቃሴን ሲያሳይ ያመሻው ሜሰን ማውንትም የጨዋታው ኮከብ ነበር። ውጤቱን ተከትሎ ዩናይትድ ከነበሩበት 12ኛ ደረጃ በ6 ደረጃዎች አሻሽለው 6ኛ ደረጃ ላይ የተቀመጡበትን ውጤት ነው ማስመዝገብ የቻሉት። ከትናንትናው ጨዋታ ጋር አያይዘው አሰልጣኝ ሩበን አሞሪም ሜሰን ማውንትም በርከት ያሉ ሀሳቦችን አጋርተዋል። ሜሰን ማውንት ይናገራል። የጨዋታው ኮከቡ አሁን ላይ እጅጉን ደስተኛ ነኝ፣ ሜዳ ላይ በማሳልፋቸው እያንዳንዱ ደቂቃም ደስታ እየተሰማኝ ነው ሲልም ጭምር ይናገራል። ከዛ በተጨማሪ ግን ሜሰን ማውንት ሌሎችም ጉዳዮች አንስተዋል። አንድ ቁጥራዊ መረጃን እናንሳ። ማንቸስተር ዩናይትድ ባለፉት 5 ከሜዳ ውጭ ባደረጋቸው የሊግ ጨዋታዎች ምንም አይነት ሽንፈትን አላስተናገደም። የትኛውም የሊጉ ክለብ
በዚህ ውድድር ዓመት እንደዚህ አይነት ረጅም ግስጋሴንም አላደረገም። ምክንያቱም ማንቸስተር ዩናይትድ ባለፉት 5 ከሜዳ ውጭ ያደረጋቸው የሊጉ ጨዋታዎች ላይ ምንም አይነት ሽንፈት ያላስተናገደም ቡድን ሆኗል። ሜሰን ማውንት የሰጠውን ሀሳብ እንቀጥል። ድሉ ለእኛ በጣም ወሳኝ ነበር። እነርሱ በመጀመሪያው አጋማሽ ወደ ጨዋታው እንዲመለሱ ፈቅደንላቸው ነበር። ወደ መልበሻ ክፍላችን ስናመራ በእጅጉ ተበሳጭተን ነበር። ነገር ግን ከእረፍት መልስ ባሳየነው ብቃት ግን ሁላችንም ደስተኞችን ሲል ይናገራል። ሜሰን ማውንት ነው ይህንን ሀሳብ የሰጠው። እኔ ከዚህ ቀደም በተመሳሳይ ሲስተም ውስጥ ተጫውቻለሁ። በተጨማሪም በተጫወትኩበት ቦታ ላይም ልምድ አለኝ። መቼ ወደ ኋላ መመለስ፣ ወደፊት መጠጋት እና ደግሞ መሀል ሜዳ ላይ መሳብ እንዳለብኝ ያውቃለሁ። እንደ ቡድን በደንብ እየተሻሻልን ነው። እናም ጨዋታዎችን እያሸነፍን መቀጠል ይኖርብናል ሲልም ጭምር ነው የተናገረው ሜሰን ማውንት ሀሳቡን ሲሰጥ። በትላንትናው ጨዋታ እንግዲህ ማንቸስተር ዩናይትድ ተጫዋቾች 27 የጎል ሙከራዎችን ያደረጉ ሲሆን ይህም በሩበን አሞሪም ስር የተመዘገበው ከፍተኛው ቁጥር እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በትላንትናው ጨዋታ 27 ሙከራዎችን ያደርገዋል ዩናይትዶች። ጨዋታውን በጥሩ መልኩ ነበር የጀመርነው። ቀድመንም ጎል ማስቆጠር ችለን ነበር። ሆኖም ግን በራሳችን ጥፋት እነርሱ ግብ እንዲያስቆጥሩ በመፍቀዳችን ራሳችን ላይ ጫናዎችን ፈጥረን ነበር ብሏል አሰልጣኝ ሩበን አሞሪም ከጨዋታው በኋላ ሲናገር። ወልቭስ አስቸጋሪ ሁኔታ ላይ እንደሚገኝ ጠንቀቀን እናውቃለን። ሁላችንም እንግዲህ ሁለተኛው አጋማሽን በጥሩ መልኩ ጀምረናል። ጨዋታውንም በቶሎ ለመጨረስ ሞክረናል። 4 ግብ ማስቆጠርም በቂ አልነበረም ሲልም ጭምር ነው ሩበን አሞሪም የተናገረው። በዚህ ውድድር ዓመት ከአምናው በተሻለ መልኩ ብዙ የግብ ዕድሎችን እየፈጠረን እንዲሁም ደግሞ ግቦችን እያስቆጠረን እንገኛለን። ጨዋታውን በሚገባ መቆጣጠርም ችለን እንደነበር ግልጽ ነው። ወልቭሶች በተቃራኒም ከመጀመሪያው ደቂቃ አንስቶ ጨዋታውን እንደምናሸንፍም እርግጠኛ ነበርኩኝ ሲልም ነው ሩበን አሞሪም የተናገረው። ይህንን ፈተና በድል ተወጥተነዋል። አሁን ይህ ያለፈ ነገር ነው። ስለዚህ ስለ ቀጣዩ ደግሞ መዘጋጀት ይኖርብናል ብሏል አሰልጣኝ ሩበን አሞሪም ሲናገር። የወልቭሱ አለቃ የሆኑት ሮብ ኤድዋርድስ ሲናገሩም 3 ግቦች በስጦታ መልክ አበርክተንላቸዋል። የኔን ቡድን መመልከት የህፃናት ጨዋታን እንደመመልከት ነው ሲልም ጭምር ነው ሮብ ኤድዋርድስ ከጨዋታው በኋላ የተናገረው። ሩበን አሞሪም ይቀጥልና አይደን ሄቨን ከፊቱ ብሩህ ተስፋ ይጠብቀዋል። እርሱ 1-1 ማሸነፍ እጅጉን ከባድ ነው። ዛሬ ጥሩ እንደተጫወተ አስባለሁ። እሱም ከኳስ ጋር መመልከትም ያስደስታል ሲልም ጭምር ነው ሩበን አሞሪም የተናገረው። እርሱ እጅጉን ጥራት ያለው ተጫዋች ነው። ማጥቃትም ሆነ መከላከል ይችላል። እርሱ በሚገባ መጠበቅና መንከባከብም አለብን ሲል ነው ሩበን አሞሪም ስለ ሜሰን ማውንት ደግሞ የተናገሩት። ማቲያስ ደሊት የሚመለስበት ቀንን ልናናገር አልቻልንም ወይም ደግሞ ልናውቅ አልቻልንም ሲልም ጭምር ነው ሩበን አሞሪም እንዲሁ ሀሳቡን የሰጠው። አሁንም የምንጫወትበት መንገድን ልናሻሽል ይገባናል። በአንድ ጊዜ አሁን ላይ ከለመድ ነው የተለየ የጨዋታ ስልትን ልንከተል ይገባል። በዚህ ላይም የምንሰራ ይሆናል ሲል ነው ሩበን አሞሪም ከትላንትናው ድል በኋላ ሀሳቡን እየሰጠ የሚገኘው። ማንቸስተር ዩናይትድ በጣም ትልቅ የሚባል ድልን በትላንትናው ዕለት ማስመዝገብ ችሏል። ምክንያቱም ማንቸስተር ዩናይትድ በጣም የሚጠብቀው አይነት ውጤት እንደነበር አስተውለናል። ምክንያቱም ደረጃቸውን በትልቁ የሚያሻሽሉበት፣ ለቡድኑ ስለ ልቦና በጣም ከፍ የሚያደርግበት እንዲሁ ደግሞ በቀጣዮቹ ጨዋታዎች ላይም ደግሞ የሞራል ስንቆችን አግኝቶ አሁን ላይ ወደ ቶፕ 4 ለማለምም በትልቁ የሚንቀሳቀስበት ውጤት ነው ብሎ ይታሰባል። በነጥብ መጠጋጋቶች እንዳሉ ይታወቃል። ቢያንስ አራተኛ ደረጃ ላይ የተቀመጠው ክሪስታል ፓላስ ከዩናይትድ የሚበልጠው በአንድ ነጥብ ብቻ ነውና አንድ ጨዋታ ሁሉንም ነገር ሊለውጥ እንደሚችል በርካቶች ያምናሉ። ስለዚህ ማንቸስተር ዩናይትድ ወደ 6ኛ ደረጃ ከፍ ማለቱ ለቡድኑ በራስ መተማመንም ይጨምራል ተብሎ ይታሰባል። ነገር ግን አሁንም መታሰብ ያለበት ጉዳይ ማንቸስተር ዩናይትድ ክሊንሺት አስመዝግቦ መውጣት አሁንም ዳገት እንደሆነበት ነው እየቀጠለ የሚገኘው። በትናንትናው ጨዋታ ጎል አስተናግዶ ነው የወጣው። በተለይ ወልቨርሃምፕተን ወንደረርሶች እንግዲህ ጎል ካስቆጠሩ ረጅም ጊዜያቶች እንደሆናቸው የምናስታውሰው ነው እና በትናንትናው ጨዋታ ላይ ግን ጎል አስቆጥረዋል ከረጅም ጊዜ በኋላና ዩናይትድ በክሊንሺቶችን ማስመዝገብ አለመቻሉ አስቸጋሪ እንዳደረገው ነው እየተገለጸ የሚገኘው። እንግዲህ ያንን ነገር ግን ማሻሻል እንዳለባቸው አሁንም እየተገለጸ የሚገኘው። ማንቸስተር ዩናይትድ ግን የትናንትናውን ጨዋታ ማሸነፉን ተከትሎ ነጥቡን 25 በማድረስም በሊጉ የደረጃ ሰንጠረዥ 6ኛ ደረጃ ላይ ሲቀመጥ፣ ወልቨርሃምፕተን ወንደረርስ በአንጻሩ የትናንትናውን ጨዋታ ሽንፈትን ተከትሎ ካለፉት 15 ጨዋታዎች 13ኛ ሽንፈቱ ሆኖ በደረጃ ሰንጠረዡም የመጨረሻው ደረጃ ላይ በ2 ነጥቦች የተቀመጠ ቡድን ነው። ለወልቨስ ደግሞ ቀጣዩ ጨዋታም ፈተና ነው። ከአርሰናል ጋር ከሊጉ መሪ ጋር ጨዋታውን የሚያደርግ ይሆናል። በአንጻሩ ደግሞ ማንቸስተር ዩናይትድ ከቦርንመዝ ጋር ነው ጨዋታውን የሚያደርገው። ዛሬ የሚደረጉ ጨዋታዎችን ደግሞ እንመልከት። ዛሬ እንግዲህ በርከት ያሉ መርሃ ግብሮች የሚደረጉ ነው የሚሆነው። ዛሬ የሚደረጉት ጨዋታዎች በአውሮፓ ቻምፒየንስ ሊግ የሚደረጉ መርሃ ግብሮች ናቸው። ዛሬ በአውሮፓ ቻምፒየንስ ሊግ የምድብ እንግዲህ ቀጣዮቹ ጨዋታዎች የሚደረጉ ይሆናል። ትልልቅ የሚባሉ መርሃ ግብሮች አሉ። ከነዚህ መካከል
ካይራት አልማቲና ኦሎምፒያኮስ የሚያደርጉት መርሃ ግብር ዛሬ ከሚደረጉ ጨዋታዎች መካከል ይጠበቃል። ይህ ጨዋታ እንግዲህ ምሽት 12 ሰዓት ተኩል ሲል የሚደረግ ጨዋታ ነው። የካዛኪስታኑ ቡድን ካይራት አልማቲ የግሪኩን ክለብ ኦሎምፒያኮስን የሚያስተናግድበት ጨዋታ ዛሬ የሚደረግ ይሆናል። ከዛ ውጭ ግን ሌላኛው ጨዋታ ባየር ሚኒክ ከስፖርቲንግ ሊዝበን ጋር የሚያደርጉት ጨዋታ ምሽት 2 ሰዓት ከ45 ሲል የሚደረግ ጨዋታ እንደሆነ መረጃዎች ያሳያሉ። ባየር ሚኒክ ባለፈው ዙር በአርሰናል ሽንፈት አስተናግዶ እንደነበር የምናስታውሰው ነው። በዚህ ውድድር ዓመት ባደረጋቸው የአውሮፓ ቻምፒየንስ ሊግ ጨዋታዎች ሁሉንም ጨዋታዎች አሸንፈዋል። የተሸነፈው በአንድ ጨዋታ ብቻ ነው። እሱም በአርሰናል ባለፈው ሳምንት ባለፈው የአውሮፓ ቻምፒየንስ ሊግ ጨዋታ የተሸነፈበትን አጋጣሚ እናስታውሳለን። በቡንደስሊጋውም ቢሆን በጣም ጠንካራ ግስጋሴን እያደረጉ ነው። ከ13 የቡንደስሊጋ ጨዋታዎች አንድ ጨዋታ ብቻ አቻ ወጥቶ ሌሎቹን 12 ጨዋታዎች በሙሉ በማሸነፍ አሁንም የሊጉን መሪነትን በጣም አጠናክሮ ቀጥሎታል። በአውሮፓ ቻምፒየንስ ሊግም ጠንካራ ተሳትፎን እያደረገ ነው። ዛሬ ደግሞ ከፖርቱጋሉ ክለብ ስፖርቲንግ ሊዝበን ጋር በሜዳውና በደጋፊው ፊት ነው በእርግጥ ጨዋታውን የሚያደርገው። ይህ ጨዋታ በአሊያንዝ አሬና ምሽት እንግዲህ 2 ሰዓት ከ45 ሲል የሚደረግ ይሆናል። ሌሎቹ ቀሪ መርሃ ግብሮች ግን ምሽት 5 ሰዓት ሲሉ ነው የሚደረጉት። በጣሊያን በአታላንታ ቤርጋሞ ስቴዲየም አታላንታ የምዕራብ ለንደኑን ክለብ ቸልሲን የሚያስተናግድበት ጨዋታ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ቸልሲ በአውሮፓ ቻምፒየንስ ሊግ በመጀመሪያው ሳምንት በባየር ሚኒክ ከተሸነፈበት ጨዋታ በኋላ ጥሩ የሚባሉ እንቅስቃሴዎችን በአውሮፓ ቻምፒየንስ ሊግ እያሳለፈ ነው። ነገር ግን በፕሪሚየር ሊጉ ባለፉት ሳምንታት ግን እያመጣቸው የሚገኛቸው ውጤቶች በጣም ጥሩ የሚባሉ አይደለም። ከአርሰናል ጋር አቻ ከተለያዩ በኋላም እንዲሁ በሊድስ ዩናይትድ ተሸንፈዋል። ከዛ ውጭ ደግሞ በሳምንቱ መጨረሻ ደግሞ በነበረ መርሃ ግብር ደግሞ አቻ የተለያዩበትን ከቦርንመዝ ጋር የነበረውን መርሃ ግብር የምናስታውሰው ነውና ያለፉትን 3 ጨዋታዎች ማሸነፍ አልቻለም በፕሪሚየር ሊጉ። ስለዚህ በፕሪሚየር ሊጉ ጥሩ የሚባል ጊዜ ላይ አይደለም፣ ወይም ደግሞ የሚጠበቀውን አይነት ነገር ላይ አይደለም። ነገር ግን በአውሮፓ ቻምፒየንስ ሊግ ጠንካራ ቡድን መሆኑን አሳይቷል። ባርሴሎናን ጭምር በማሸነፍና ዛሬ የጣሊያኑን ክለብ አታላንታን ወደ ቤርጋሞ አመርቶ የሚገጥምበት ጨዋታ የሚደረግ ነው የሚሆነው። ባርሴሎና በሜዳው ካምፕ ኑ ወይም ደግሞ ኑ ካምፕ ስቴዲየም ከጀርመኑ ክለብ አይንትራክት ፍራንክፈርት ጋር የሚያደርገው ጨዋታ ዛሬም የሚጠበቅ ሌላኛው መርሃ ግብር ነው። ቅድም የአታላንታና የቼልሲ ጨዋታ ምሽት 5 ሰዓት ላይ ነው የሚደረገው። ከዚህ በኋላ የምጠቅሳቸው ጨዋታዎች በሙሉ ምሽት 5 ሰዓት የሚደረጉ ናቸው። ባርሴሎና በሜዳው ካምፕ ኑ የጀርመኑ ክለብ አይንትራክት ፍራንክፈርትን የሚገጥምበት ጨዋታ የጨዋታ ምሽት 5 ሰዓት ሲል ይደረጋል። በጣም ተጠባቂ ጨዋታ ነው። በስፓኒሽ ላሊጋ መሪነታቸውን በ4 ነጥብ አስፍተው እየገሰገሱ ይገኛሉ ባርሴሎናዎች። ነገር ግን በአውሮፓ ቻምፒየንስ ሊግ አንዳንድ መንገጫገጮች ገጥሟቸዋል። በፓሪስ ሰን ዠርሜን የተሸነፉበት መርሃ ግብር አለ። በቼልሲ የተሸነፉበት ጨዋታ አለና አሁን ወደ አሸናፊነት መመለስ ይኖርባቸዋል ተብሎ ይታሰባል። ዛሬ ግን ከሚደረጉ ጨዋታዎች መካከል በትልቅ ጉጉት የሚጠበቀው በጣሊያን የሚደረገው በሳንሲሮ ጁሴፔ ማይዛ ኢንተር ሚላን እና ሊቨርፑል የሚያደርጉት ጨዋታ ነው። በተለይ ለሊቨርፑል አሰልጣኝ አርኔ ስሎት የዛሬው ጨዋታ ተጠባቂ ይሆናል ተብሎ ይታሰባል። የውጤት ቀውስ ላይ ናቸው። በተጨማሪም ደግሞ የመልበሻ ክፍሉ ላይ አንዳንድ ችግሮች ተፈጥረዋል ከሞሐመድ ሳላህ ጋር በተያዘና አርኔ ስሎት በዚህ ጨዋታ ምላሽ የማይሰጡ ከሆነ ከባድ ሊሆንባቸው እንደሚችል ይታመናል። የዛሬው ጨዋታ በሳንሲሮ ጣሊያን ላይ የሚደረግ ነው። ከኢንተር ሚላን ጋር በጣም ጠንካራ ተጋጣሚ ነው ዛሬ የሚያገኙት ሊቨርፑሎችና የዛሬው ጨዋታ በትልቁ ይጠበቃል። ይህ ጨዋታ ምሽት 5 ሰዓት ሲል በሳንሴሮ ጁሴፔ ማይዛ ጣሊያን ላይ የሚደረግ ነው። የፈረንሳዩ ክለብ ሞናኮ በሜዳው ጋላት ሳራይን የቱርኩን ክለብ የሚያስተናግድበት ጨዋታም እንዲሁ ዛሬ ይደረጋል። ፒኤስቪ አይንድሆቨን በሆላንድ አይንድሆቨን አትሌቲኮ ማድሪድን የሚገጥምበት ጨዋታም እንዲሁ ምሽት 5 ሰዓት ላይ የሚደረግ ነው። ሮያል ኦኒየን ሴንት ግሎይሲያ ከፈረንሳዩ ክለብ ኦሎምፒክ ደ ማርሴይ ጋር ይጫወታል። ቶተንሃም በሜዳው ቶተንሃም ሆትስፐርስ ስቴዲየም ከስላቪያ ፕራግ ጋር የሚያደርጉት መርሃ ግብር ዛሬ በአውሮፓ ቻምፒየንስ ሊግ የሚደረጉ ተጠባቂ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። አርሰናል እንግዲህ በዚህ ሳምንት በፕሪሚየር ሊጉ ባደረጉት ጨዋታ ባሳለፍነው ዕለተ ቅዳሜ በቪላ ፓርክ መሸነፋቸውን እናስታውሳለን እና በአንጻሩ ግን ማንቸስተር ሲቲ ደግሞ ሰንደርላንድን ድል በመንሳት የነጥብ ልዩነቱን ወደ 2 ማጥበብ የቻሉበትን አጋጣሚ የምናስታውሰው ጉዳይ ነው። አሁን ላይ የፉክክር መንፈሱ በጣም ከፍ ያለበት ደረጃ ላይ እንደሚገኝ ምንም ጥያቄ የለውም። ምክንያቱም ማንቸስተር ሲቲም ወደ አርሰናል እጅጉን መቃረቡን ተከትሎ አሁን ላይ ትልቅ ፉክክር ሊኖር እንደሚችል የሚያሳዩ መረጃዎች ናቸው እየተመለከቱን የምንገኘውና የማንቸስተር ዩናይትድ የቀድሞ ተጫዋች የነበረው ጋሪ ኔቭል ለአርሰናሎች ምክር ቢጤ ለገስ አድርጓል። ለሲቲ ከኋላቸው ማነፍነፍም ሊያሸብራቸው እንደማይገባ ጭምር ነው እየገለጸላቸው የሚገኘው። እኔ አርሰናሎችን በሆን ኖሮ ይላል ጋሪ ኔቭል ሲናገር
በዚህ ሽንፈት አልደናገጥም፣ ምክንያቱም አንድ ወይም ሁለት ጨዋታዎችን ልትሸነፍ ትችላለህ፣ ነገር ግን ብዙ ጨዋታዎችን ታሸንፋለህ ሲልም ጭምር ነው የተናገረው ጋሪ ኔቭል ለአርሰናል ተጫዋቾች ሲናገር። አርሰናሎች እጃቸውን አጣጥፈው ቁጭ ብለው ከማንቸስተር ሲቲ 2 ነጥብ ልዩነት ነው ያለን ብለው የሚያስቡ አይመስለኝም። በእውነቱ ከሆነ ያለፉት ሳምንታት ለአርሰናል ከባድ ጊዜያቶች ነበሩ። ቸልሲን በሜዳው ብሬንትፈርድን በሜዳቸውና ቪላን ደግሞ በሜዳው አስተናግደው እንደነበር እናስታውሳለንና እነዚህን ጨዋታዎች እንግዲህ በጣም ከባድ አድርጎባቸዋል። አርሰናል እያሳለፈው ከባድ ሳምንታት ማንቸስተር ሲቲዎችም ማሳለፋቸው አይቀርም። እናም ደግሞ አርሰናሎች አሁን ባለው ነገር ላይ መረበሽ የለባቸውም። ነገር ግን ሲቲዎችና የፔፕ ጓርዲዮላ አንገታቸው ስር እየተነፈሱ መሆኑን ግን መርሳት የለባቸውም። ሲቲዎች እስከ ሚያዝያና ግንቦት ድረስ በአሸናፊነት ለመቀጠል ነው የሚያስቡት። ግን ምን ሊፈጥሩ እንደሚችሉ ግን አብረን የምንመለከት ይሆናል ሲልም ጭምር የተናገረው። አርሰናሎች ዋንጫውን ማሸነፍ ከፈለጉ ግን በሊጉ መጀመሪያ ሳምንታት ላይ ያሳዩትን ወጥነት ያለው አቋምን ይዘው መቀጠል ይጠበቅባቸዋል ሲል ነው ጋሪ ኔቭል ለአርሰናል እንግዲህ መልእክቱን እንዳጋራም የተገለጸው። የአርሰናል የቲሹ ቴራፒስት ማኑኤል ማርሴሎ ሪቤሮ ክለቡን ለቋል ተብሏል። እጅግ በጣም ልምድ ያለውና ታዋቂውን የሚያሳጅ ባለሙያ ከቼልሲ ለ15 ዓመታት ያክል ከቆየበት እንግዲህ ክለብ ለቆ በጁላይ 2024ም መጥቶ እንግዲህ ስራውን ሲሰራ ቆይቷል። ይሁን እንጂ ማኒ አሁን ላይ አርሰናልን ለቆ አዲስ የንግድ ስራ ለመጀመርም እንዳሰበ ጭምር ተነግሯልና ከአርሰናል ጋር መለየቱ ነው እየተገለጸ የሚገኘው። ይህም ለአርሰናሎች እንግዲህ አስከፊ ዜና እንደሆነባቸው ጭምር ነው መረጃዎቹ እያሳዩ የሚገኙት። ምክንያቱም በጣም ልምድ ያለው ባለሙያ እንደነበር ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና ይህንን ሰው ማጣታቸውም ነው እየተገለጸ የሚገኘው በአርሰናል በኩል። አርሰናል ካለፈው የውድድር ዘመን ጀምሮ 93 ጉዳቶች አጋጥመውታል። ብራይተን ብቻ 97 ጉዳቶችን ያስመዘገበ ሲሆን ከአርሰናል በላይ ጉዳት ሪካርድ ያለው ብራይተን ነው። 97 እንግዲህ የተለያዩ ጉዳቶች ካለፈው ዓመት ጀምሮ በማስተናገድ ሁለተኛ ደረጃ ላይ የተቀመጠው ግን አርሰናል ነው። 93 ጉዳቶችም አጋጥመውታል። በአርሰናል ውስጥ ያለው ችግር የጉዳት ብዛት ብቻ አይደለም። ቡድኑ በተመሳሳይ ጊዜ የተወሰኑ ቦታዎች ላይ ተደጋጋሚ ጉዳቶችም እየተከሰተበት እንደሆነ ጭምር ነው መረጃዎች የሚያሳዩትና አርሰናል በጉዳት ምክንያት በጣም በርከት ያሉ ነገሮች እየገጠሙት እንዳለ ጭምር ነው መረጃዎቹ የወጡት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። በቻምፒየንስ ሊግ ውድድር ላይ መጫወት ይፈልጋል ተብሏል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በአማካይ ስፍራው ላይ ለማስፈረም ካቀዳቸው ዋና እጩ ተጫዋቾች መካከል የክሪስታል ፓላሱ አደም ዋርተን እንደሚገኝበት ይታወቃልና ከዚህ በፊትም በተደጋጋሚ ጊዜ ስሙ ሲነሳ ነበር ከማንቸስተር ዩናይትድ ጋር። በተለይ ማንቸስተር ዩናይትዶች ይህን ተጫዋች ቀዳሚ ኢላማቸው ሊያደርጉት እንደሚችሉ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና ይህንን ተጫዋች እንደሚፈልጉት ይነገራል። ስለዚህም እንግሊዛዊ ወጣት የ21 ዓመት አማካይ አደም ዋርተንም እንግዲህ ቀጣዩ መዳረሻው በቻምፒየንስ ሊግ ውድድር ላይ የሚሳተፍ ክለብ እንዲሆን ፍላጎቱ አለው ነው የተባለው። ስለዚህ የተጫዋቹ ወኪል የሆነው ጄምስ እንግዲህ ይባላል አደም ዋርተንን ራሱን በከፍተኛ ውድድሮች ላይ ማየት እንደሚፈልግም ጭምር ነው ያረጋገጠው። ስለዚህ የማንቸስተር ዩናይትድም በዚህ ውድድር ዓመት የግድ የአውሮፓ ቻምፒየንስ ሊግ ደረጃን ይዞ ማጠናቀቅ መቻልና ወደ አውሮፓ ውድድሮች መመለስ እንዳለበት የሚያሳይ ዘገባን ነው ሚረር የተባለው የመረጃ ምንጭ ይዞ እየወጣ የሚገኘው። እንግዲህ በጣም ተፈላጊው ተጫዋች ነው የክሪስታል ፓላሱ አደም ዋርተን። ቀጣዩ ክለቡ በአውሮፓ ቻምፒየንስ ሊግ ላይ ተሳትፎን እያደረገ የሚገኝ ቡድን ቢሆን ደስተኛ እንደሚሆንና ወደ አውሮፓ ቻምፒየንስ ሊግ ውድድር መመለስና እዛ ውድድር ላይ መሳተፍ እንደሚፈልግ ነው የተናገረው። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም ይፈልጋልና በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት ይጠበቅበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ የአጠቃላይ የመልማይ ሰራተኞቹን ቁጥር ከ140 ወደ 80 ዝቅ አድርጓል። በቀጣይ ምንም አይነት የመልማይ ሰራተኛ ቅጥር እንደማይፈጽምም ነው በይፋ የተነገረው። የሰራተኛ ቅጥር ቅነሳም ውሳኔ በሰር ጂም ራትክሊፍ መተላለፉ ጭምር ነው የተነገረው። ኮቢ ማይኖ አሁን ላይ ለኔ ደውሎ ቼልሲ ጥያቄ ያቀርቦልኛልና ምን ታስባለህ ቢለኝ በፍጥነት ጥያቄውን ተቀበል ብዬ ነው የምመክረው ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፖል ስኮልስ ይናገራል። ምክንያቱም ይህ ተጫዋች በማንቸስተር ዩናይትድ ቤት እድሎችን እያገኘ አይገኝምና ተጫዋቹ ጥሩ አቅም እንዳለው አውቃለሁ። ስለዚህም ወደ ሌሎች ክለቦች ሄዶ ራሱን በቋሚነት መጫወት የሚችልበትን እድል ማግኘት ይገባዋል። የተጫዋቹ በማንቸስተር ዩናይትድ እድሎች እየተሰጡት ስላልሆነ ወደ ሌሎች ክለቦች አመርቶ በቋሚነት መጫወት የሚችልበትን እድል ካገኘ አይኑን ሳያሽ መወሰን ይኖርበታል ሲልም ጭምር ነው ፖል ስኮልስ የተናገረው። በትናንትናው ጨዋታ ላይም ወደ መጨረሻዎቹ ደቂቃዎች ላይ
ተቀይሮ ገብቶ ጨዋታን ሲያደርግ ተመልክተነዋል። ኮቢ ማይኖ በተለይ በአፍሪካ ዋንጫው ወቅት ግን ዩናይትድ 3 ወሳኝ ተጫዋቾቹን በማጣቱ ምክንያት የቦታ ሽግሽጎች ሊኖሩ ይችላሉ ተብሎ ይታመናሉና በእነዚህ ምክንያትም ማንቸስተር ዩናይትድ እንግዲህ የተሻለ የመሰለፍ እድልን ሊሰጠው ይችላል የሚሉ ግምቶች እየወጡ ይገኛሉ። ነገር ግን አሰልጣኝ ሩበን አሞሪም በአፍሪካ ዋንጫው ወቅትም ቢሆን ለኮቢ ማይኖ እድሉን ስለመስጠቱ ምንም አይነት እንግዲህ ውሳኔን እንዳልወሰነና የሚያውቀው ነገር እንደሌለ ጭምር ነው በፕሬስ ኮንፈረንሱ ላይ እየተናገረው። ምክንያቱም ጥያቄ ቀርቦለት አላውቅም፣ እኔ በልምምድ ሜዳ ላይ በሚያሳዩት ነገር ነው ተጫዋቾችን የማሰልፈው እንጂ በዝና አይደለም ሲልም ጭምር ተናግሯል። ስለ ኮቢ ማይኖ በተደጋጋሚ ጊዜ ትጠይቁኛላችሁ። ተጫዋቹ የአካዳሚ ውጤት እንደሆነ ጠንቅቄ ያውቃለሁ፣ ነገር ግን እኔ የማሰልፈው ግን በዝና ሳይሆን ሜዳ ላይ በሚያሳዩኝ ነገር ነው ሲልም ጭምር ነው የተናገረውና ፖል ስኮልስ ግን ይህ ተጫዋች የሆነ ክለብ ፈልጎኛል ብሎ እና ደግሞ ምን ታስባለህ ከአማክረኝ ብሎ ቢጠይቀኝ ግን በፍጥነት ጥያቄውን ተቀበል ብዬ ነው የምመልስለት ሲልም ጭምር ነው ፖል ስኮልስ ስለ ኮቢ ማይኖ የተናገረው። ሩበን አሞሪም ማውንትን በእጅጉ እንደሚያምነው መረዳት እንችላለን። እርሱ ለሁሉም ነገር አውንታዊ አመለካከት ያለው ድንቅ ሰው ነው። ጥሩ ኳሊቲዎች ያሉት፣ ለዚህም ነው በእንደዚህ አይነት ትልቅ ክለብ ውስጥ የሚጫወተው ብለዋል ጄምስ ማዲሰን ሲናገር። እንዲሁ ከትላንትናው ጨዋታ በኋላ ሲናገርም የተጫዋች ድንቅ ተጫዋች ነው ሲልም ጭምር ነው ጄምስ ማዲሰን ስለ ሜሰን ማውንት የተናገረውና ሜሰን ማውንት እንግዲህ በዩናይትድ ቤት ውስጥ ከጉዳት ነፃ በሆነባቸው ሰዓታቶች ላይ በጣም ጥሩ ነገሮችን ማሳየት የሚችል ድንቅ ተጫዋች እንደሆነ በተደጋጋሚ ሲያስመሰክር እንደነበረም የምናስታውሰው ጉዳይ ነው። ምክንያቱም እሱ ሜዳ ላይ በሚኖርበት ሰዓት ወርክ ሬቱ በጣም እንግዲህ ጠንካራ ከሚባሉ ተጫዋቾች መካከል አንደኛው እንደሆነ በርካቶች ያነሳሉ። የዚህ ተጫዋች ወርክ ሬት በጣም ጠንካራ የሚባል ነው። አይደክሜነቱ ለቡድኑ ያለውን ነገር በሙሉ መስጠት የሚወድ አይነት ተጫዋች እንደሆነ ይነገራልና ጄምስ ማዲሰንም ይህንን ተጫዋች እያደነቀው እንደሚገኝ ነው ዘገባዎች የሚያሳዩት። ጆኒ ኢቫንስ ከኃላፊነት መልቀቁ ይፋ ተደርጓል። ሰሜን አየርላንዳዊው የቀድሞ ተጫዋች የሆነው ጆኒ ኢቫንስ በማንቸስተር ዩናይትድ ከነበረበት ኃላፊነት መልቀቁ ይፋ ተደርጓል። ኢቫንስ ጫማውን ከሰቀለ በኋላም በማንቸስተር ዩናይትድ የተጫዋቾች ውሰትም ውልና የታዳጊዎች እድገትን እንዲከታተል ተሾሞ እንደነበረ የምናስታውሰው ነው። አሁን ላይ ግን ጆኒ ኢቫንስ ከ6 ወራት በኋላ በኃላፊነቱ ላይ እንደሌለና እንደለቀቀ ጭምር ነው የተነገረው። ጆኒ ኢቫንስ ከኃላፊነት በመልቀቅም ከቤተሰቡ ጋር ጊዜን ማሳለፍ እንደፈለገና ለክለቡም ውሳኔውን እንደወሰነ ጭምር ነግሯቸዋል እንደተባለ ጭምር ነው መረጃዎች እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑል ተጫዋቹ ጉዳት እንዳጋጠመው የሚያሳዩ መረጃዎች እየወጡ ይገኛሉ። የሊቨርፑሉ የፊት መስመር ተሰላፊ የሆነው ኮዲ ጋክፖ ጉዳት እንዳጋጠመው ነው አሰልጣኝ አርነ ስሎት ትላንትና በነበራቸው ጋዜጣዊ መግለጫ ላይ ይፋ ያደረጉት። ዛሬ እንግዲህ ቡድኑ ጨዋታ እንዳለው ይታወቃል። ከኢንተር ሚላን ጋር የሚደረግ መርሃ ግብር እንዳለው ይታወቃልና በዛሬው ጨዋታ ላይ የመኖር እድሉ ጠባብ እንደሆነ ተነግሯል። ጉዳት እንደገጠመው ነው አሰልጣኝ አርነ ስሎት በይፋም ያሳወቁት። ኮዲ ጋክፖ ባጋጠመው ጉዳት ምክንያትም ለሳምንታት ከሜዳ እንደሚርቅ አሰልጣኝ አርነ ስሎት ጨምረው እንዲሁ አያይዘው ተናግረዋል። በሌላ በኩል አሰልጣኝ አርነ ስሎት ሞሐመድ ሳላ ወደ ጣሊያን እንዳይጓዝም ማድረጋቸውን በጋዜጣዊ መግለጫቸው ላይ ጭምር መናገራቸውን የተገለጸው። እንግዲህ አርነ ስሎት ስለ ሞሐመድ ሳላ በርከት ያሉ ጉዳዮችን አንስተዋል። የሞሐመድ ሳላህና የአሰልጣኝ አርነ ስሎት ውዝግብ እንግዲህ አሁንም እንደቀጠለ ነው የሚገኘው። በተለይ ደግሞ ሞሐመድ ሳላ ባለፉት 3 ጨዋታዎች በፕሪሚየር ሊጉ ተጠባባቂ ሆኖ መጀመሩ እንዳላስደሰተውና እኔን የማግለል ስራ እየተሰራ ነው የሚል አይነት አስተያየትን መስጠቱን ተከትሎ በርከት ያሉ ሀሳቦች እየተነሱ ይገኛሉ። ከሳላህ ጎን የቆሙም በርካቶች ናቸው። እንዲሁ ደግሞ ከዛም ውጭ ደግሞ የሳላህን አስተያየት ደግሞ ጥሩ ያልሆነ አስተያየትም ሲሉ ደግሞ የገለጹትም በርካቶች ናቸው። እንግዲህ በዚህ ምክንያት ግን በውዝግቡ ምክንያት ዛሬ ከኢንተር ሚላን ጋር ከሚደረገው ጨዋታ ውጪ እንደሆነ ተረጋግጧል። በሳላህ አስተያየት ተገርም ያለው ሲል ነው አሰልጣኝ አርነ ስሎት የተናገረው። የሊቨርፑል ዋና አሰልጣኝ አርነ ስሎት ሳላህ የሰጠው አስተያየት እንዳስደነገጣቸው ነው የተናገሩት። በአስተያየቱ በጣም ተገርሜ ነበር ያሉት አሰልጣኙ ግንኙነታችን እንዳበቃ አይሰማኝም፣ እሱ ለቡድን አጋሮቹና ቴክኒካል ቡድኑ ትልቅ ክብርን አሳይቷል ሲልም ጭምር ነው የተናገረው። ከኛ ጋር ወደ ጣሊያን እንደማይጓዝ ነግሬዋለሁ። በእኔና በሱ መካከል የነበረው ንግግር ይሄ ብቻ ነው ሲልም ነው አርነ ስሎት ጨምሮ የተናገረው። ሳላህን በድጋሚ በሊቨርፑል እንመለከተው እንደሆነ የተጠየቁት አሰልጣኝ አርነ ስሎት ሁልጊዜም የመመለስ እድል እንዳለ ትልቅ እምነት አለኝ ሲልም ጭምር ነው የተደመጠው። በሊድስ ጨዋታ ሳላን ተጠባባቂ ለማድረግ የወሰንኩበት ምክንያትም በ4-4-2 አስተላለፍ ለመጫወት ስለፈለኩኝ ነበር ሲሉ ነው አሰልጣኝ አርነ ስሎት ያስረዱት። እሱ የተሰማው ነገር ሊሰማው ይችላል፣ መብቱ ነው። ነገር ግን ይህንን ስሜት ወደ መገናኛ ብዙሃን የማውጣት መብት ግን የለውም ሲሉ ነው አሰልጣኝ አርነ ስሎት ሀሳባቸውን የሰጡት። ጄሚ ካራገርም ከሞሐመድ ሳላህ ጋር በተያያዘ የተለያዩ ጉዳዮችን አንስተዋል። ሳላህ ያደረገው ነገር ውርደት ነው ሲል ነው ጄሚ ካራገር የተደመጠው።
ሊቨርፑል ከመምጣቱ በፊት ማን እንደነበረ ማስታወስ እፈልጋለሁ። የቀድሞው የሊቨርፑል ታሪካዊ ተጫዋች የሆነው ጄሚ ካራገር መሐመድ ሳላ ያደረገው ነገር ጥሩ ነገር አይደለም ሲልም ነው የተደመጠው። የሳላ ንግግር በስሜታዊነት የመጣ ነው ብዬ አላስብም ያለው ካራገር የተደረገው ወከባ ለመፍጠር ነው በማለትም ጭምር ነው የተደመጠው። ጄሚ ካራገር ይቀጥልና መሐመድ ሳላ አሰልጣኝ አርኔ ስሎት እንዲሰናበቱ ጥረት እያደረገ ነው ያለው ሲልም ጭምር ይደመጣል። ሳላ የሊቨርፑል ታሪካዊ ተጫዋች ነው፣ ነገር ግን አንዳንዶች ታላላቅ ተጫዋቾች ክለቡን ያለውን ነገር ሁሉ በእነሱ ምክንያት የመጣ ይመስላቸዋል ሲል ነው ካራገር የተናገረው። አክሎም ሳላህና ወኪሉ ሊቨርፑል ሳይመጡ ቼልሲ ያላቸው ታሪክ ውድቀት እንደነበር ማስታወስ እፈልጋለሁ ብሏል። ሳላ በሊቨርፑል ባይመጣ ምንም አይነት ትልቅ ዋንጫን አያሸንፍም ነበር። የግብጽ ትልቁ ተጫዋች ነው፣ ነገር ግን አንድም ዋንጫ የለውም ሲልም ጭምር ነው ካራገር የተናገረውና ሁሉንም ነገር ያሳካው ከሊቨርፑል ጋር ነው ሲልም ጭምር ነው የተደመጠው። ሌላኛው ጆን ቴሪ የሰጠው ሀሳብ ነው። ከሳላህ ጋር እስማማለሁ ብሏል። ጆን ቴሪ ደግሞ የቀድሞ የቼልሲ ተጫዋች የነበረው ሰው ለተከሰቱት ችግሮች እርሱን ተጠያቂ ማድረግ የለባቸውም ሲል ነው የተናገረው። ጆን ቴሪ ጨዋታን የሚያሸንፍል ሰው ከፈለክ ዋና መሳሪያ ደግሞ እርሱ ነው፣ ሙሐመድ ሳላ። እሱ ከሌለ ቡድን ውስጥ ምንም እንደሌለ መመልከት ይቻላል ሲልም ጭምር ነው የተናገረው። እንግዲህ ሲናገር ጆን ቴሪ ቨርጂል ቫን ዳይክም ማናችንም ያልተገደበ መብት የለንም፣ ሳላ ጠንክሮ እየሰራ ነው፣ ሆኖም ግን የአሰልጣኝ ውሳኔ ነው። ሳላህ አብሮን ይቀጥላል፣ ስጋት አልገባኝም። እርሱን የመሰለ የቡድን መሪ ያስፈልገናል። ባለመጫወቱ ቢናደድም ይገባዋል። ደግሞ እንደ እርሱ አይነት ተጫዋችም ለተከታታይ ጊዜ ሳይሰለፍ ሲቀር ደግሞ ካልተበሳጨ ችግር አለ ማለት ነውና መበሳጨቱ ተፈጥሯዊ ነው ሲልም ጭምር ነው ቨርጂል ቫን ዳይክ የተነገረው። በተለይ ከቨርጂል ቫን ዳይክ ጋር በተያያዘ ከመሐመድ ሰላህ ጎን እንደሚቆምም የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ባለፉት ጨዋታዎች ላይ መሐመድ ሰላህ ድሎችን አለማግኘቱ ትክክለኛ ውሳኔ እንዳልሆነ ጭምር ያምናል የሚሉ ዘገባዎች ናቸው እየወጡ የሚገኙት። በተለይ ደግሞ ከሊድስ ዩናይትድ ጋር በነበረው ጨዋታና ቡድኑ ውጤት ባጣበት መርሃ ግብር ላይ መሐመድ ሰላህ አለመኖሩ ቨርጂል ቫን ዳይክን ጭምር እንዳበሳጨው የሚያሳዩ ዘገባዎች ሲወጡ ነበር። ዌይን ማርክ ሩኒም ይናገራል። ሳላህ በክለቡ የገነባውን አሻራ ፍርሶታል ሲልም ነው ዌይን ሩኒ የተናገረው። የቀድሞ እንግሊዛዊ ተጫዋች ዌይን ማርክ ሩኒ መሐመድ ሳላህ በሊቨርፑል የነበረውን ትልቅ አሻራ በራሱ ማፍረሱን ይገልጻል። ሳላህ በሊቨርፑል ያለውን ትልቅ ክብር አጥፍቶታል፣ እሱ ሁሉንም ነገር ማባከኑ ለሱ በጣም የሚያሳዝን ነው ሲልም ጭምር ነው ዌይን ማርክ ሩኒ የተናገረው። አርኔ ስሎት ስልጣናቸውን ማሳየት አለባቸው ያለው ዌይን ሩኒ የተናገርከው ተቀባይነት የለውም፣ ከቡድኑ ጋር አትጓዝም በማለትም ወደ መስመር መመለስ ይኖርባቸዋል ብለዋል። አርኔ ስሎትን በሆነ መሐመድ ሳላህን በቡድን ውስጥ ምንም ቦታ አይኖረውም ነበር ሲል ነው ሩኒ የተናገረው። ለሳላ ወደ አፍሪካ ዋንጫ መሄድና ነገሮችን እንዲረጋጉ መፍቀድም የተሻለ እንደሚሆን ነው ዌይን ማርክ ሩኒ ጨምሮ የተናገረው። ሳላ እንግዲህ ከዛሬው ጨዋታ ስብስብ ውጭ እንደተደረገ የምናስታውሰው ነው። ግብጻዊ ተጫዋች መሐመድ ሳላ ኢንተር ሚላንን ከሚገጥመው የሊቨርፑል ስብስቡም ውጪ መደረጉን አርኤምሲ ስፖርት ዘግቧል። መሐመድ ሳላ ለዛሬው የአውሮፓ ቻምፒየንስ ሊግ ጨዋታ ወደ ሚላን እንደማያመራን የተነገረው የሊቨርፑል ቦርድና አሰልጣኝ አርኔ ስሎትም በጋራ በመሆን ውሳኔውን እንዳሳለፉት ጭምር ተዘግቧል። አሰልጣኝ አርኔ ስሎት ከሰዓት በኋላ በሚኖራቸው እንግዲህ ነገርም ላይ የተለያዩ ነገሮችን እንደሚያነሱ ጭምር ነው የተገለጸው። ትላንትና ሰፊ ጋዜጣዊ መግለጫንም መስጠታቸው የምናስታውሰው ጉዳይ ነው። ቸልሲን የተመለከቱ መረጃዎችን እናንሳ። ኮል ፓልመር በአታላንታ ጨዋታ ላይ አይሳተፍም ተብሏል። እንግሊዛዊው የሰማዮቹ የፊት መስመር ተሰላፊ የሆነው ኮል ፓልመር ከአታላንታው ጨዋታ ውጪ እንደሆነ ነው የተገለጸው። ኮል ፓልመር እንግዲህ በአታላንታው የቻምፒየንስ ሊግ ጨዋታ ላይ አይኖርም። ኮል ፓልመር ከጨዋታው ውጪ ቢሆንም አዲስ ጉዳት ግን እንዳላጋጠመው የተነገረው። ኮል ፓልመር በጨዋታው የማይሳተፈው በቅርብ ከጉዳት በመመለሱ ምክንያት መሆኑን የተዘገበው። ፓልመር በሚቀጥለው ሳምንት ለሚደረገው የኤቨርተን የፕሪሚየር ሊግ ጨዋታም ዝግጁ ይሆናል ተብሎ ነው የሚጠበቀው። ቼልሲ በሊያም ዴላፕ አዲስ የጉዳት ዜና ምክንያት የስትራስቡርጉን ተጫዋች የሆነው ኢማኑኤል ሚጌን በጥር የዝውውር መስኮት ለማምጣትም አይቸኩልም። እቅዱ ተጫዋቹን በክረምቱ ማምጣት እንደሆነ ጭምር ነው የተነገረው። ማሬስካ ለጊዜው የያዘው የአጥቂ አማራጮች ማርክ ጉዩ፣ ከዛ በተጨማሪም ጃኦ ፔድሮ እና ፔድሮ ኔቶ እንዳሉበት ጭምር ነው ኬረን ጊል የዴይሊ ሜሉ ጸሐፊ የተናገረው። ለቼልሲ ምናልባት ጥሩ የሚመስለው ዜና ትላንትና ፉት መርካቶ የተባለው የጣሊያን የመረጃ ምንጭ ያወጣ ነው። ማካይሎ ሙድሪክ ወደ ሜዳ ሊመለስ ነው የሚል ዘገባ ነው ትላንትና ይዞ የወጣው። በተለያዩ እግዶች ምክንያት እንግዲህ ለአንድ ዓመት ያክል ከሜዳ ርቆ የቆየው የቼልሲው ተጫዋች ማካይሎ ሙድሪክ በመጪው ጥር ግን ወደ ጨዋታ ይመለሳል ተብሎ እንደሚጠበቅ ነው ፉት መርካቶ መረጃውን ያወጣው። በጥር 17 2026ም ይሄ ነገር እንደሚነሳለት የተገለጸ ሲሆን ከዚያ ቀን በኋላ ደግሞ ወደ ሜዳ ተመልሶ መጫወት ይችላል ተብሏል። ሙድሪክ ወደ ሜዳ እንደሚመለስ መስማቱን ተከትሎ የስፔኑ ክለብ ሲቪያ እና የፈረንሳዩ ክለብ ስትራስቡርግም ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳሳዩ ነው ፉት መርካቶ የተባለው የመረጃ ምንጭ
የገለጸው። ማሬስካ ስለ ፎፋናና ስለ ሪስ ጄምስ ይናገራል። ሁለቱንም ቋሚ ሆነው ይጀምሩ እንደሆነ እናያለን ዛሬ። ዴላፕ ግን ለ2 ወራት ተነዋል። በሱ ቦታ ላይ መጫወት የሚችሉ እነ ታይሪክ ጆርጅ፣ ፔድሮ ኔቶ እና ጆዋ ፔድሮ አሉን። መፍትሄ ለማግኘት እንሞክራለን ሲልም ጭምር የተናገረው። ማሬስካ ይቀጥልና ምንም ጥርጥር የለውም ወደ ሀገሬ መምጣቴ የሚያስደስተኝ ነገር ነው። ከታላላቅ ክለቦች አንዱ የሆነውን ቸልሲን ወክዬ ደግሞ እዚሁ በመምጣቴም ኩራት ይሰማኛል ሲልም ማሬስካ ተናግሯል። በተለየ ሁኔታ የጣሊያን እግር ኳስ ተለውጧል። አብዛኞቹ ክለቦችም ከኋላ በ5 ተከላካይ ለመጫወትም ይሞክራሉ ሲልም ጭምር ነው የተናገረው። ጋርናቾም የተለያዩ ጉዳዮችን አንስቷል። እዚህ የመጣሁት እግር ኳስን ለመጫወት ነው። እኔ ምን አይነት ተጫዋች እንደሆንኩኝ ለማሳየት ነው። አንዳንድ ጊዜም በህይወት ውስጥም አንድ እርምጃ ወደፊት ለመሄድም ነገሮችን መለወጥ ይኖርብሃል። ትክክለኛው ጊዜና ትክክለኛው ክለብ ነበር፣ ቀላል ውሳኔ ነበር ሲልም ጭምር ነው አሌሃንድሮ ጋርናቾ ወደ ቼልሲ የተቀላቀለበትን ጉዳይ አስመልክቶም ሀሳቡን የሰጠው። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። የፊታችን ረቡዕ ማለትም ነገ የሚጠበቀው የሪያል ማድሪድ እና የማንቸስተር ሲቲ የአውሮፓ ቻምፒየንስ ሊግ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። ሳንቲያጎ ቤርናቢው ስቴዲየም ላይ የሚደረገውን ጨዋታ ፈረንሳዊው ዳኛ ክሎመንት ቱርፒን በመሃል ዳኝነት እንደሚመሩት ነው የተነገረው። ሪያል ማድሪድ በፈረንሳዊው ዳኛ ክሌመንት ቱርፒን እየተመራ ያደረጋቸውን የቻምፒየንስ ሊግ ጨዋታዎችም ተሸንፎ አያውቅምና ከባድ ጨዋታ እንደሚሆን ይጠበቃል። ጄስኮ ግቫርዲዮል ይናገራል። ከማሟሟቃችን በፊት አርሰናል በመጨረሻው ደቂቃ ግብ እንደተቆጠረባቸው አይተናል። እያንዳንዱ ጨዋታ አስፈላጊ ነው፣ እናም እያንዳንዱን ጨዋታ ማሸነፍ አለብን ሲል ነው ጄስኮ ግቫርዲዮል የተናገረው። ግቫርዲዮል ይቀጥልና ከአርሰናል በ2 ነጥብ ዝቅ ብለናል፣ እየተቀራረብን ነው፣ በመጨረሻም ግን እናያለን ሲል ጭምር ነው የተናገረው። ፔፕ ጓርዲዮላ ስለ ፊል ፎደን ሁኔታ ይናገራል። ከሰንደርላንዱ ጨዋታ በኋላ ፊል ምቾት አልተሰማኝም ብሎኛል። በጨዋታው ላይ ምን ሲደረግ እንደነበር አይተናል። በጣም ሲሮጥና በጣም ለፍቶም እንደነበር ተመልክቻለሁ ሲል ነው ፔፕ ጓርዲዮላ ስለ ፊል ፎደን ሀሳቡን የሰጠው። ፊል ፎደን ካነሳቸው 6 የፕሪሚየር ሊግ ለአንተ የትኛው ልዩ ነው ተብሎ ተጠይቆ ነበር። ፎደን ሲመልስም ሁሉም፣ ነገር ግን 4 ተከታታይ ያሸነፍንበት አመት የተለየ ስሜት አለው። የስሜት ከሲቲ ውጪ እንግዲህ ይህንን ነገር ማድረግ ያልቻለ ቡድን እንግዲህ ማንም ስለሌለም በጣም ልዩ ስሜት እንዳለው መናገር እፈልጋለሁ ሲልም ጭምር ነው ፊል ፎደን ሀሳቡን የተናገረው። የሪያል ማድሪድን ጉዳዮች ደግሞ እናንሳ። የሪያል ማድሪድ ከፍተኛ ኃላፊዎች ከትላንትናው ሽንፈት በኋላ በክለቡ ሁኔታና በአሰልጣኝ ሻቪ አሎንዞ የወደፊት ቆይታ ዙሪያ በውስጥ መምከራቸው እየተነገረ ነው። ሪያል ማድሪድ በማንቸስተር ሲቲ ከተሸነፈ አሰልጣኝ ሻቪ አሎንዞ በክለቡ በኃላፊነት ላይ ቀጥሎ እንደሚችሉ እየተነገረ ነው። ሎስ ብላንኮቹ ሻቪ አሎንዞ እንዲቀጥል እንደሚፈልጉ ሲገለጽ፣ ይሁን እንጂ ሁሉም ነገር በውጤቱ ላይ እየተመረኮዘ ነው ተብሏል። የክለቡ ኃላፊዎች ሁሉም ኃላፊነት የሻቪ አሎንዞ ነው የሚል እምነት ባይኖራቸውም በቅርቡ የተመዘገበው ውጤት ግን ደስተኛ እንዳልሆኑ የሚናገር ነው። በተጨማሪም በቡድን ውስጥ በርካታ ተጫዋቾች ከአሰልጣኙ ጋር ጥሩ ግንኙነት የላቸውም፣ በሀሳቡ የማይስማሙም የሚል ስጋትም መኖሩ ነው እየተገለጸ የሚገኘው። አሰልጣኙ ከአትሌቲክ ቤልባኦ ጨዋታ በኋላ ለተጫዋቾቹ የ2 ቀናት ረፍት መስጠታቸውን የክለቡን ኃላፊዎች አላስደሰተም ነው እየተባለ የሚገኘው። በዚህ ምክንያት ቡድኑ ለተሸነፈበት የሴልታ ቪጎ ጨዋታ 1 ቀን ብቻ ልምምድ መስራት ነው እንደቻለ የተነገረው። አሰልጣኝ ሻቪ አሎንዞ የሚሰናበቱ ከሆነ ቡድኑን ይረከባሉ ተብሎ የሚጠበቁት የወጣት ቡድን አሰልጣኝ የሆኑት አልቫሮ አርቤሏ መሆናቸው እየተነገረ ነው። ሪያል ማድሪድ በቀጣይ ዚነዲን ዚዳንን አሊያ ደግሞ የርገን ክሎፕንም የመሾም ሀሳብ እንደሌላቸው ነው እየተጠቆመ የሚገኘው። ዚነዲን ዚዳን የፈረንሳይ ብሔራዊ ቡድንን መምራት ነው የሚፈልገው በቀጣዩ ከዓለም ዋንጫው በኋላ። በአንጻሩ የርገን ክሎፕ ደግሞ በአርቢ ሬድቡል ግሩፕ ላይ ደግሞ በጣም ጥሩ ስራዎችን እየሰሩ እንደሆነና በዛም እንደተመቻቸው ነው እየተገለጸ የሚገኘው። ስለዚህ ላይ መጡ የሚችሉበት እድል ሰፊ ነው ተብሏል። ነገር ግን ሪያል ማድሪድ ሀሳቡ እንዳለው የሚያሳዩ መረጃዎች ግን ወጥተዋል። ኤደር ሚሊታኦ ለወራት ከሜዳ ይርቃል። የሪያል ማድሪዱ ብራዚላዊ የኋላ መስመር ተሰላፊ የሆነው ኤደር ሚሊታኦ ጉዳት እንዳጋጠመው ይታወሳልና ከሴልታ ቪጎ ጋር በነበረው ጨዋታ አሁን ላይ ኤደር ሚሊታኦ በግራ እግሩ ላይ የጡንቻ ጉዳት እንዳጋጠሙ መታወቁ ተዘግቧል። ይህንን ተከትሎ ኤደር ሚሊታኦ ከ3 እስከ 4 ወራትም ከሜዳ እንደሚርቅ ነው የተነገረው። ኬሊያን ኤምባፔም የጣት መሰበር አደጋ አጋጥሞታል ተብሏል። የፈረንሳዊው የሪያል ማድሪድ የፊት መስመር ተሰላፊ የሆነው ኤምባፔ በሴልታ ቪጎ ጨዋታ ጣቱ መሰበሩ ተገልጿል። ይሁን እንጂ ኬሊያን ኤምባፔ በማንቸስተር ሲቲው የቻምፒየንስ ሊግ ጨዋታ ላይ እንደሚሳተፍ ነው የተነገረው። በሌላ በኩል ዴን ሃውችሰን እና ኤድዋርዶ ካማቪንጋ የማንቸስተር ሲቲ ጨዋታ ሊያመልጣቸው እንደሚችልም ይፋም ተደርጓል። በስፔን አሁን እየወጡ ባሉ መረጃዎች መሰረት እንግዲህ በኤክስ ወይም በትዊተር ላይ በተደረገ ድምጽ ስብሰባ 60% የሚሆኑ የሪያል ማድሪድ ደጋፊዎች ዚነዲን ዚዳን እንዲመለስ ይፈልጋል የሚሉ መረጃዎች እየወጡ ነው። የክለቡ ፕሬዝዳንትም ፍሎሬንቲኖ ፔሬስ
ስልጣኑን ለመስጠትም ዝግጁ እንደሆኑ ጭምር ነው እየተገለጸ የሚገኘው። 15 በመቶ የሚሆኑት የማድሪድ ደጋፊዎች ደግሞ ጣሊያናዊው የቀድሞ የክለቡ አሰልጣኝ የሆኑት ካርሎ አንቸሎቲ እስከ ውድድር ዓመቱ መጨረሻ ድረስም በጊዜያዊነት እንዲመለስ ይፈልጋሉ። 25 በመቶ የሚሆኑት የማድሪድ ደጋፊዎች ደግሞ አሰልጣኝ ሻቪ አሎንሶ በቂ ጊዜ እንዲሰጠው ይፈልጋሉ። ነገር ግን በጥቂት አማራጮች ላይ እንዲቆይም የሚፈልጉት አማራጮቹ ታክቲኩን ለተጫዋቹ በሚገባ መልኩ ቀላል ሊያደርግ፣ ሮድሪጎንና ተጨማሪ ተጫዋቾችን ሲሸጥ፣ ኤንድሪክን የቋሚነት እድል ሲሰጠውና ኒኮ ፓዝን ወደ ቡድኑ ከመለሰ እነዚህ ቅድመ ሁኔታዎች ካሉ ነው 25 በመቶ የሚሆኑ ደጋፊዎች አሁንም በቡድኑ እንዲቆይ እንደሚፈልጉ ጭምር እየተገለጸ የሚገኘው። በአብዛኛው ግን የቀድሞ አሰልጣኛቸው ዚነዲን ዚዳን እንዲመለስ የሚፈልጉ ደጋፊዎች ቁጥር ከፍተኛ እንደሆነ ተገልጿል። 60 በመቶ የሚሆኑት ደጋፊዎች የቀድሞ አሰልጣኛቸው ዚነዲን ዚዳን አሁን ቡድኑን እንዲረከብ ፍላጎት እንዳላቸው ነው የወጣው መረጃ የሚያሳየው። የ24 ዓመቱ ብራዚላዊ የመስመር አጥቂ ሮድሪጎ ከሪያል ማድሪድ ጋር በሁሉም የውድድር መድረክ ላይ ግብ ካስቆጠረ 32 ጨዋታዎች አልፈውታልና ይህም መጥፎ ሪከርድ ሆኖ ተመዝግቦለታል። በእርግጥ በቋሚነት የሚሰለፍባቸው ጨዋታዎች ጥቂት ናቸው። አብዛኞቹን ጨዋታዎች ወደ መጨረሻው አካባቢ ተቀይሮ እየገባ የሚያደርጋቸው ጨዋታዎች ናቸው። ቢሆንም ግን 32 ጨዋታዎች አልፈውታል ጎል ካስቆጠረና መጥፎ ሪከርድ ሆኖም ተመዝግቧል። አሰልጣኝ ሻቪ አሎንሶ ከማንቸስተር ሲቲ ጋር በሳንቲያጎ ቤርናቢው ስቴዲየም ለሚደረገው የአውሮፓ ቻምፒየንስ ሊግ የምድብ 6ኛ ዙር ጨዋታ ከሱ 3 ቅያሬዎች እንዲደረግም ተነግሮታል። ማርካ እንዳወጣው መረጃ ከሆነ አንደኛው የቡድኑ አብሮ የመስራትና የጎደለውን እስከ መጨረሻው የመፋለም መንፈስን መመለስ ይጠበቅበታል ተብሎ ይታሰባል። የጠበቀውን ታክቲክና ሀሳቡን ማቅለልም ይኖርበታል። በቡድኑ ላሉት ኮከቦችም ነጻነት መስጠት፣ ለምሳሌ ያክል ኬሊያን ምባፔ፣ ጁድ ቤሊንጋምና ቪኒሲዮስ ጁኒየር እነሱን አጥብቆ ይዞ ከማሰር እንደሆነም ጭምር ነው እየተነገረ የሚገኘውና እነዚህን ጉዳዮች ማርካ በይፋ ገልጾታል። በአሁኑ ሰዓት በሙሉ ፊዚካሉና ብቃቱ ላይ ያለው ጁድ ቤሊንጋም በሪያል ማድሪድ በመጀመሪያ ዓመቱ ያስደመመበት አቋም በዘንድሮ ሲዝን ሊደግመው አልቻለም። እንግዲህ ሳቁንም እንኳን አጥቶታል ተብሏል። የግብ ተሳትፎ በጣም ቀንሷል። ኮከብ እንዲሆን ያደረገው የጠንክሮ መስራት ልማዱንም አብሮ አጥቶታል ተብሏል። እንግሊዛዊው ተጫዋች በአሁኑ ሰዓት በመሃል ሜዳ ላይ የሚጫወተው ተራ ተጫዋች ሆኗል። የግብ ዕድሎችን አይፈጥርም፣ እንዲሁም ደግሞ በሚጠበቀው ልክም አያጠቃም። በሜዳው ላይ የተሰጠውን ቦታ ላይ ለመጫወትም ምቾት እየተሰማው እንዳልሆነ እየታየ ነው። ሻቪ አሎንሶ እሱን እንደ ቁልፍ ተጫዋች አድርጎ የሚመለከት ቢሆንም እሱ ግን በየጨዋታው እየተጠበቀ ያለውን ብቃት እያሳየ አይደለም። ዳግም ቡድኑ በወሳኝ ሰዓት ላይ በመሃል ሜዳውም ጥቅም በሚፈልግበት ወቅት ላይ እንዲህ መሆኑ የበለጠ ነገሩን ጥያቄ ምልክት ውስጥ እንዲገባ አድርጎታል። አሰልጣኙ ሁለት አማራጮች ያለው ሲሆን ጁድ ቤሊንጋም ትኩረቱንና አቋሙን ማግኘት አለበት፣ ወይም ደግሞ እሱ ቁርጥ ያለ ውሳኔ ወስኖ ቤንች ላይ ሊያስቀምጠው እንደሚችል ጭምር ነው ዲያሪዮ አስ መረጃውን ያጋራው። ፍሎሬንቲኖ ፔሬስ ሁሉንም ተጫዋቾች ማሰናበት አይችልም፣ 7 ተጫዋቾች ሲቀሩ ማለት ነው። ለእንግዲህ በአሁኑ ጊዜም ተጫዋቾች የአሰልጣኝ ወደፊት ዕጣ ፈንታን የሚወስኑበት ጊዜ ደርሷል የሚል መረጃን ጆሴፍ ፔድሮል ይናገራል። ተጫዋቾች ፊት ባይሰጣቸው ኖሮ ቀጥ ለጥ ብለው ይጫወቱ ነበር። ለምንም ነገር ግድ የማይሰጠውና ደሞዛቸውን ለመቀበል ብቻ የሚያስቡ ከሆነ ለሪያል ማድሪድ ምንም አይጠቅሙም ሲልም ጭምር ነው ጆሴፍ መረጃውን ያጋራው። ፕሬዚዳንት ፍሎሬንቲኖ ፔሬዝ እና ሌሎችም የክለቡ ስራ አስፈጻሚዎች አሁን ላለው የቡድኑ መጥፎ የውጤት ማጣትም እንግዲህ አንዳንድ ለቡድኑ አላስፈላጊ የሚባሉ ነገሮች እንዳሉ ይናገራሉ። ለቡድኑ አስፈላጊ የሚባሉ ተጫዋቾች ተጠያቂ እንደሚሆኑም ጭምር ይናገራል። ሁኔታው በዚሁ የሚቀጥል ከሆነ ከአሰልጣኝ ስንብት በተጨማሪ እነዚህ ተጫዋቾችም ክለቡ ለመሸጥ ሊገደድ እንደሚችል ነው ማርካ የተባለው የመረጃ ምንጭ የገለጸው። የሪያል ማድሪድ የበላይ አካላት አሁን ላለው ለቡድኑ ውጤት ማጣት ብቸኛው ተጠያቂ አሰልጣኝ ሻቪ አሎንሶ ብቻ ነው ብለው አያምኑም። ነገር ግን በቡድኑ እንቅስቃሴና እየተመዘገበ ባለው ውጤት ደስተኛ አይደሉም። እናም በሻቪ አሎንሶና በአንዳንድ የቡድኑ ተጫዋቾች መካከልም ያለው ግንኙነትም አሳስቧቸዋል የሚል መረጃ ነው ማሪዮ ኮርቴግና ዘ አትሌቲኩ ዘጋቢ እያወጣ የሚገኘው። የእንግሊዙ ክለብ ሊቨርፑል ከአሰልጣኝ ሻቪ አሎንሶ ወኪሎች ጋርም በቀጥታ ግንኙነት ማድረግ ጀምረዋል። ሪያል ማድሪድ አሰልጣኙን የሚያሰናብተው ከሆነ ሊቨርፑል በቀጥታ ዋና አሰልጣኝ አድርጎ ሊቀጥረውም ዝግጁ ነው። በአሁኑ ጊዜ በሻቪ አሎንሶ ካምፕ በኩል ከሊቨርፑል ወገኖች የተሰጠው ምላሽም እሱ አሁንም በሪያል ማድሪድ ያሉትን ነገሮች ወደ ጥሩ ነገር ለመቀየር በቁርጠኝነት እየሰራ ነው የሚል ነው። ከዚያም በተጨማሪ የሻቪ ወኪሎችም በሊቨርፑል ፍላጎት ተደስተዋል የሚል መረጃ ነው ኤልሙንዶ ዲፖርቲቮ መረጃውን እያወጣ የሚገኘው። ይህ አሰልጣኝ እንግዲህ በክረምቱ የዝውውር መስኮትም እንግዲህ ባየር ሌቨርኩዘንን በሚያሰለጥንበት ጊዜም ሊቨርፑል የዚህ አሰልጣኝ አድናቂ እንደሆነና ይህንን አሰልጣኝ መቅጠር እንደሚፈልግ
በተደጋጋሚ ሲገለጽ እንደነበር እናስታውሳለን። ነገር ግን ሪያል ማድሪድ ከካርሎ አንቸሎቲ ጋር መለየቱን ተከትሎ ሻቪ አሎንሶን በቋሚነት መቅጠሩን እናስታውሳለን። ነገር ግን አሁን ላይ ሊቨርፑልም አሰልጣኝ አርነ ስሎት ጥሩ ጊዜን እያሳለፉ አይደለም። የሪያል ማድሪዱ አሰልጣኝ ሻቪ አሎንሶም ጥሩ ጊዜን እያሳለፈ አይገኝም እና ምናልባት መገጣጠሞች ሊኖሩ እንደሚችሉ ይታመናል። ምናልባት ሊቨርፑሎች አሰልጣኝ አርነ ስሎትን የሚያሰናብቱና ሪያል ማድሪድም እንዲሁ ሻቪ አሎንሶን የሚያሰናብት ከሆነ ሻቪ አሎንሶ በተጫዋችነት ባሳለፈበት ወደ ሊቨርፑል ሊያመራ የሚችልበት እድል እንዳለ ነው ኤል ሙንዶ ዲፖርቲቮ መረጃውን እያጋራ የሚገኘው። የኤፍኤ ካፕ ተጋጣሚዎች ተለይተዋል። የእንግሊዝ ኤፍኤ ካፕ ሶስተኛ ዙር ተጋጣሚዎች ይፋ በተደረገ የዕጣ ማውጣት ስነ ስርዓት ላይ ተረጋግጧል። በዚህም መሰረት ማንቸስተር ሲቲ ከኤክስተር ሲቲ፣ ቶትንሃም ከአስተን ቪላ፣ ቻርልተን አትሌቲክ ከቼልሲ፣ ፖርትስማውዝ ከአርሰናል፣ ሊቨርፑል ከብራንስሌይ፣ ማንቸስተር ዩናይትድ ደግሞ ከብራይተን ጋር መደልደላቸው ነው ይፋ የተደረገው። ቀዶ ጥገና ካደረኩኝ በኋላ ዓለም ዋንጫ የመጨረሻ ተልእኮ ይሆናል ብሏል ኔይማር ጁኒየር። ብራዚላዊው የፊት መስመር ተሰላፊ ኔይማር ከቀናት በኋላ የጉልበት ቀዶ ጥገና ሕክምና እንደሚያደርግ ነው ያስታወቀው። ለቀጣይ 10 ቀናት እግር ኳስን መርሳት እፈልጋለሁ ያለው ኔይማር ከዛ በኋላ ደግሞ የጉልበት ቀዶ ጥገና የማደርግ ይሆናል ብሏል። ሐኪሞች ቀዶ ጥገናውን አድርግ ብለውኝ ነበር። ከሳንቶስ ጋር ቀሪ 3 ጨዋታዎችን ለማድረግ አልቀበልም ብዬ ነው የቆየሁት ሲል ኔይማር ጁኒየር ተናግሯል። አክሎም ከቀዶ ጥገናው በኋላ ግን አንድ የመጨረሻ ተልእኮ አለኝ፣ እሱም ዓለም ዋንጫው ነው ሲል ነው ስለ መጨረሻ ዓላማውም የተናገረው። ስለዚህም በቀጣይ በሚደረገው የዓለም ዋንጫ ላይ መሳተፍም የኔ ትልቁ ተልእኮ ይሆናል ሲል ጭምር ነው ኔይማር ጁኒየር የተናገረው። የአፍሪካ ዋንጫ ሊጀመር 2 ሳምንታቶች ብቻ ቀርተውታል። ታላቁ የአፍሪካ ዋንጫ እግር ኳስ ውድድርም በሞሮኮ አስተናጋጅነት ሊካሄድ የ2 ሳምንታት ወይም የ13 ቀናት ዕድሜ ብቻ የቀረው ሲሆን በምድብ 3 የምትገኘዋ ሌላኛዋ ሀገር ታንዛኒያ ነች። የምስራቅ አፍሪካዊቱ ሀገር ታንዛኒያ በአፍሪካ ዋንጫ መድረክ ላይም በተከታታይ ለ2 ዓመታትም መሳተፍ የቻለች ሲሆን በአጠቃላይ በውድድሩ ላይ 4ኛ ጊዜ ተሳትፏን ታደርጋለች። እንደ ጎርጎሮሲያኑ የዘመን አቆጣጠር በ1980 በተካሄደው የአፍሪካ ዋንጫ ከተሳተፉ በኋላ መልሰው ወደ መድረኩ ለመቅረብም 39 ዓመታት የፈጀባቸው ታንዛኒያዎች አሁን ላይ በክለብ እግር ኳስም ሆነ ብሔራዊ ቡድን በሴካፋ ቀጠና አስገራሚ እንቅስቃሴን ከሚያሳዩ ሀገራት መካከል ዋነኞቹ ሆነዋልናም ለሁለተኛ ተከታታይ ጊዜም በአፍሪካ ዋንጫው ላይ እንደሚሳተፉ ነው የወጣላቸው ነገር የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን ደግሞ የተለያዩ ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም መራሁ። በነገው ዕለት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን ይዘን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ዛሬ የሚደረጉ ጨዋታዎችን እናስታውሳችሁ። ዛሬ በአውሮፓ ቻምፒየንስ ሊግ የሚደረጉ በጣም በርከት ያሉ መርሃ ግብሮች አሉ። ምሽት 2:45 ሲል የካዛኪስታኑ ክለብ ካይራት አልማቲና ኦሎምፒያኮስ፣ ባየር ሚኒክና ስፖርቲንግ ሊዝበን የሚያደርጉት ጨዋታ የሚጠበቁ ጨዋታዎች ናቸው። ከዛ ውጭ ግን ምሽት 5 ሰዓት ሲል አታላንታ በሜዳው ቤርጋሞ ከምዕራብ ለንደኑ ክለብ ቼልሲ ጋር ጨዋታውን ያደርጋል። ባርሴሎና በሜዳው ካምፕ ኑ ከጀርመኑ ክለብ አይንትራክ ፍራንክፈርት፣ ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ማይዛ ከእንግሊዙ ክለብ ሊቨርፑል ጋር ጨዋታውን ያደርጋል። ሞናኮ የፈረንሳዩ ክለብ ከቱርኩ ጋላታሳራይ ጋር ጨዋታውን ሲያደርግ የሆላንዱ ክለብ ፒኤስቪ አይንድሆቨን እና የስፔኑ ክለብ አትሌቲኮ ማድሪድ ጨዋታቸውን ያደርጋሉ። ሮያል ኦኒየን ሴንት ግሎይሴ ደግሞ ከፈረንሳዩ ክለብ ማርሴ ጋር ነው የሚጫወተው። እንዲሁ ቶተንሃም ከስላቪያ ፕራግ ጋር የሚያደርጉት መርሃ ግብር ዛሬ የሚደረጉ ትልልቅ የሚጠበቁ ጨዋታዎች ናቸው። እነዚህን ጨዋታዎችም ተመልክታችሁ ነገ ጠዋት ላይ በሚኖረው የስፖርት ጉዳያችን ደግሞ ሌሎች የርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ግን እጅጉን ከልብ አድርገን እናመሰግናለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ጭምር ነው በአክብሮትም የምመኘው።